በ2050 ዓመተ ምህረት አሜሪካ ማጆሪቲው ሙስሊም ሊሆን ይችላል በዚህ ከቀጠለ የሚል ጥናት አንብቤያለሁኝ። በጣም ሩቅ አይደለም፣ በጣም ቅርብ ነው። እንግዲህ በ2050 አሜሪካ ማጆሪቲ ሙስሊም ሆነ ማለት ቀላል አይደለም። እንግዲህ ሶስት ነገሮችን ያዝኩኝ። አለመጠጣት አንድ፣ አለማጨስ ሁለት፣ እነዚህ ግብረ ሰዶሞችን መጥላት። እግዚአብሔር ምስክሬ ነው፣ ከልቤ ነው የምነግራችሁ። በቀላል ቁጥር በ10 ዓመት ውስጥ ሊሆን የሚችል ነገር ነው ማጆሪቲነቱ ማለት ነው። አይምሮ የመጠየቅ ጀመረ ማለት ነው። እና ሰርች አረኩኝ ቤቴ ገብቼ ጉግል ላይ ማለት ነው። ሀውካም በምን ምክንያት ነው የሚለው ወደ አይምሮ የመጣልኝ አንደኛ ኦኬ የዚህ ሀገር ልጆች በ20 ዓመት ውስጥ የሚጠጉ ልጆች ሃይማኖት የሌላቸው ልጆች ምን ብለው ነው ወደ ሃይማኖት ሊመጡ የሚችሉት ብዬ ሳስብ ኦኬ አንደኛ ግብረ ሰዶማውያን የሚጠሉ ልጆች ወደ ሃይማኖት መምጣት ሲፈልጉ፣ ሁለተኛ አለማጨስ ወይንም የሐራም የሆኑ ነገሮችን በእስልምና የሚባሉትን መጠጥ የሚባሉትን ነገሮችን ኦኬ ሰርች ሲያረጉ እኔ ምን ብዬ ሰርች ማድረግ ጀመርኩኝ። ጥሩ ከዚህ ከመጠጥ ግብረ ሰዶማውያንን በጣም የሚጠሉ ከዚህ በጣም የራቀው እምነት የትኛው ነው ብዬ ሰርች ሳረግ አንደኛ እስልምና፣ ሁለተኛውን ኦርቶዶክስ ይላል። እኔ አሁን እናንተ ራሳችሁ ማድረግ የምትችሉትን ነገር ነው። ቻት ጂፒቲ ላይም ገብታችሁ ጉግል ላይም ማድረግ ትችላላችሁ። አሁንም ማወራችሁን ማለት ነው። የትኛው እምነት ነው በጣም ስትሪክት የሆነው እዚህ በግብረ ሰዶም ላይ እና ለሃይማኖቱ በጣም ኮንሰርቫቲቭ የሆነ የትኛው ነው ብላችሁ ብታደረጉ እስልምና ይመጣል። ከዚያ ቀጠልኩና ኦኬ ይሄ ልጅ እንግዲህ ሰርች አድርጎ ነው እናት አባቱ አላስተማሩትም፣ ሃይማኖቱን እየፈለገ ነው ያለው። የትኛው ነው ከአደንዛዥ ከአባቴ ሱስ ከእናቴ መጥፎ ነገር ከዚህ ሀገሮችም መለየት የምችለው የትኛውን እምነት ብመርጥ ነው ብሎ አስቧል ይሄ ልጅ። በእኔ እይታ በእኔ ግምት ኦኬ ሰርች ሲያደርግ ያገኘው የመጀመሪያ እስልምና ነው ማለት ነው። ኦኬ ከዚያ ቀጠልኩና እኔ ኦኬ ይሄ ከአጓጉል ልማድ ለመውጣት ነው እስልምና አንደኛ የሚለው። ልጆቻችን በሃይማኖት የማናሳድጋቸው ከሆነ የዚህን ዓለም ክፉ ልምምድ እንዲጸየፉ የማናስተምራቸው ከሆነ ፋይናሊ ምንድን ነው የሚያደርጉት? በራሳቸው ሰርች ማድረግ ይጀምራሉ። ኤቭሪቲንግ ኤኒ ኢንፎርሜሽን ጉግል ላይ ተቀምጧል። ከዛ ሲፈልጉ የሚያገኙት ምንድን ነው ማለት ነው? በእምነታቸው ጠንካራ የሆኑትን ከዚያ መውጣት የሚፈልጉት ሰዎች ወደዚያ ነው ሙቭ የሚያደርጉት ማለት ነው። አሁን እውነትም እስልምና ላይ ስንሄድ እስልምና አይታችሁ ከሆነ ሴቶቹ አለባበሳቸው ወጥ ነው። እንደኛ ዝም ብሎ ግማሹ ዘልዛላ፣ ግማሹ በጣም ይቅርታ አድርጉልኝ፣ አንዳንዱማ ራቆቱን የሚሄድ ክርስቲያን አለ። ራቆታቸውን የሚሄዱ ወንዱ ሱሪውን አውልቆ የሚሄድ፣ ሴቶቹ ገላቸውን እያሳዩ የሚሄዱ ክርስትና ውስጥ ያለቀጥ የሚጨፍር እንደዚህ ያለው አለ። አሁን ይሄ ለፖለቲካ እንደማይመች አውቃለሁኝ፣ ግን ለእግዚአብሔርም አይመችም። ይሄ ለክርስትና ምሳሌ አይሆንም። አሁን ሴት ልጅ መከናነብ በክርስትናውም የተፈቀደ ነው። መጽሐፍ ቅዱስ ይናገራል። በምትጸልይበት ጊዜ ሴት ልጅ ራሷን ትከናነብ ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ነው 11 ላይ። አዎ የእኛ ግን ወንዱ ሴት መስሎ እንዳለብን ምን ጸይሙን እንዳለ ቁርጥ ያደርጋል። አሁን ከስነ ምግባር አንጻር ነው ያወራሁት እስልምናው ላይ። እነ ሸምሱ ሱቅ አሁን እየሰገደ ሸምሱ ጋር ብትሄድ ቀና አይልልህም፣ በስነ ስርዓት ይሰግዳል። በቃ ብቻ ለእምነታቸው ክብር አላቸው። እኔ በዚህ አፕሪሼት ማድረግ አለብን ብዬ ነው የማምነው። እነዚህ ደግሞ ሰዶማውያን ላይ ደግሞ በጣም ጎበዞች ናቸው። እኔ በዚህ ጉዳይ ላይ ኢትዮጵያ ውስጥ እነዚህን በመቃወም ከእስልምና ጋር አብሬ ነው የምሰራ ሲሪየስሊ። ስለዚህ ልጆቻችን ከአደንዛዥ ከመጥፎ ነገር መውጣት ሲፈልጉ ሰርች ነው የሚያደርጉት የማናስተምራቸው ከሆነ። ስለዚህ ዘ ቤስት ኮንሰርቫቲቭ ሪሊጅን ሙስሊም ነው ከተባለ ወደዚያ ሊሄዱ ስለሚችሉ እኛም ኮንሰርቫቲቭ መሆን አለብን፣ በእምነታችን ላይ ጠንካራ መሆን አለብን ነው። አሁን ይሄንን በስነ ምግባራቸው አፕሪሼት ማድረግ አለብን። ለምን? የእኛን ቆራጣዎችን እንዲያስተካክሉ ማድረግ ስላለብን። ፍንድት ያለ ልብስ ለብሰው የሚሄዱ ኢቲክስ አልባ ክርስትናውን የሚያበላሸው እንደዚህ ያለው ነው።